ሜላት እንኳን ደህና መጣሽ። እንወድሻለን። ጌታ ኢየሱስ ይወድሻል። አንቺ ተባረክሽ ነሽ። በጣም ይወዳታል። እኛ ጋር ቆይ ተረጋጋ። እና ታዲያ እሺ የድንግል ማርያም ልጅ ከጠላኝ እኔ ማን አለኝና? ብራቮ። ግን አሁን ሜላት እየጾምሽ ነው። ለምንድን ነው የምትጾሚው ሜላት? ምን አገባ አንተ? ምን አገባ? ለምንድን ነው የምትጾሚው? ስለ ራሴ ምን አገባ አንተ? ተመልስ። እሷ ለምንድን ነው የምትጾሚው ሜላት? ለምንድን ነው ኤክስፕሌን ማድረግ አይጠበቅብኝም ማለት ኦርቶዶክስ ነህ? ኦርቶዶክስ ነህ? እርግጠኛ ነህ? ያ ኦርቶዶክስ ማለት እኮ ቀጥተኛ ማለት ነው። እስኪ እመቤቴን በልና አምናለሁ። ኦኬ ምንድን ነው እመቤቴን ማለት? ለምንድን ነው እመቤቴን የምለው እኮ? እመቤቴን በል ኦርቶዶክስ ነህ? ኦኬ እመቤቴን ወይም ኪዳነ ምሕረትን ብለህ ማድልኝ። ከዛ እኔ ኤክስፕሌን ማድረግ ጀምራለሁ። እሺ እኔ ደግሞ እልልሻለሁ። እመቤቴ ማን እንደሆነች ታስረጅኛለች። ኪዳነ ምሕረት ማን እንደሆነ ትነግሪኝና እልልሻለሁ። አንቺ መንገድ አይጠበቅብሽም። ሶሪ በጣም ላይክ እኔ ኦርቶዶክስ ስትሆን ብቻ ነው ኤክስፕሌን ማድረግ ግዴታ ያለብኝ። ግዴታም ሳይሆን የምፈልገው ነው። ሶሪ ለማያውቅ ሰው መናገር እኮ ሁላችንም ግዴታ አለብን። ያወቅነውን ነገር መናገር እኮ ስማኝ ወንድም አለ ማን ነበር ስምህ? እኔ ላይክ በጣም ብዙ ነገሮችን አውቃለሁ ምናምን ጀስት እዚህ ጋር አንተ ፕሮቴስታንት ነህ፣ እኔ ኦርቶዶክስ ነኝ። ሶ ማምነው እኔ አውቃለሁ ሶ ኤክስፕሌን ማድረግ አይጠበቅብኝም። ኦርቶዶክስ ከሆንክ ኦኬ ምናምን ልነግር እችላለሁ። ቢካዝ አሁን እዚህ ጋር የሚፈጠረው ክርክር ነው። እኔ በሃይማኖት በኩል ክርክር አልፈልግም። ክርክር የለም እናቴ በቃ እኔ ልከራከርሽ አይደለም፣ ለመማር ነው። አይ ኖ አንደርስታንድ ላይክ ሰራቀርቻ አይደለም ባይ ዘ ዌይ ግን የተለያየ ሃይማኖት ላይ ላይክ ክርክር ላይክ እንደዚህ ማስረዳት ስጀምር ክርክር ይጀምራል። ክርክር ማለት ደግሞ ጸብ ይመጣል። እኔ ማስረዳት የምችለው ኦርቶዶክስ ለሆነ ሰው ብቻ ነው። ቢካዝ ይረዳኛል። ሲቀጥል ደግሞ ኢቭን ባያቅ እንኳን ያንን ነገር ማመን ስለሚፈልግ መከተል ስለሚፈልግ ኦኬ ምናምን ብሎ ያዳምጠኛል። አንተ ግን ላይክ አንተ የራስህ እምነት አለህ፣ እኔም የራሴ እምነት አለኝ። አንተ የምታውቀው ነገር አለ፣ እኔ የማውቀው ነገር አለኝ። ሶ ክርክር ሲፈጠር ደግሞ ጸብ ነው የሚፈጠረው። ኦኬ ሶ እኔ ስለ እምነትም ስለ ዘርም ማውራት አልፈልግም። ኦኬ ስለ ሃይማኖትሽ መናገር አትፈልጊም? መናገር የምፈልገው ልስን ላይክ ዘሴም ከላይ ያለውን ሚዩት አርጊውና ዘንበይ እንዳታረጊ ላስረዳ። እኔ ኦርቶዶክስ ነኝ ግን ስለ እምነት ስለ ዘር ምናምን ሶሻል ሚዲያ ላይ ማውራት አልፈልግም። ኦኬ ማምነውን አውቃለሁ። ስለ ዘር ስለ እምነት እያወራሁ ክርክር ውስጥ መግባት አልፈልግም። እውነት ነው። እኔም እደግፍሻለሁ እንዳትከራከሪ ለዘመንሽ። ግን የገባሽን እውቀት የተረዳሽውን የዳንሽበትን መዳን ግን ለሰዎች መናገር አለብሽ። አለብኝ መመስከር ያለብኝ ቦታ ላይ ነው መመስከር የምችለው። ደግሞ እኔ በማንኛውም ሰዓት ድንግል ማርያምን ለማመስገን ድንግል ማርያምን ለማለት ዝግጁ ነኝ። ግን አሁን ለምሳሌ ምን አለ መሰለሽ፣ እኔ ለምሳሌ ይኸውልሽ ሜላት፣ እኔ መናፍቅ ነኝ ገባሽ? እኔ መናፍቅ ስለሆንኩኝ መዳን እፈልጋለሁ። ለመዳን ምን ላድርግ ሜላት? ለመዳን ምን ላድርግ? እንደዛ ከሆነ ልስን ደምረው ወንድሜ አንድ ነገር ልበለው። እንደዛ ከሆነ የፈለከው ፎሎ አድርገኝ፣ ፖስት ዴም አድርግልኝ፣ አስረዳሃለሁ የምችለውን ያህል። እዚህ ሶሻል ሚዲያ ላይ መጥቼ ማስረዳት ምናምን አይጠበቅብኝም። የእውነት ኦርቶዶክስ መሆን ከፈለክ ዴም አድርግልኝ፣ የምችለውን አስረዳሃለሁ። ከዛም አልፎ ንስሐ አባት አሉኝ ሶሪ በጣም እነሱ ጋር ወስዳለሁ ከፈለክ ማለት ነው። ላይክ ኦርቶዶክስ መሆን ከፈለክ ነው። ግን እዚህ ሶሻል ሚዲያ ላይ መገላለጥ አያስፈልገውም። መሆን ከፈለክ ላይክ ኢትስ ኦኬ። እኔ ፍቃደኛ ነኝ አንተን ወደ ኦርቶዶክስነት ለመቀየር ኦር ደግሞ ለመውሰድ ዩ ኖ ሶ እዚህ ጋር ማስረዳት ለእኔ ኤክስፕሌን ማድረግ ምናምን ጥቅም የለውም። ላይክ እንትን ክርክር ነው የሚነሳው እንጂ እኔ ስለ እምነት ክርክር እንዲፈጠር አልፈልግም። ቢካዝ አንተ የምታምነውን ታውቃለህ፣ እኔ የማምነውን አውቃለሁ። አንተ የምታውቀው ነገር አለ፣ እኔ የማውቀው ማያስማማ
ፕሮቴስታንትና ኦርቶዶክስ ድንግል ማርያም አታማልድ ማለት እኛ ታማልዳለች። ዛ ሴት ክርክሩ እዚህ ይጀምራል። በአስረድቼ ጥግ ድረስ አስረድቼ መጨረሻ ላይ ይፈርሳል። ስለዚህ እኔ ማስረዳት አልችልም። ምኑ ነው የሚፈርሰው? ምኑ ነው የሚፈርሰውማ? እናንተ ድንግል ማርያም አታማልድም አይደል የምትሉት፣ እኛ ደግሞ ታማልደናለች፣ እንማለድባታለን። ኦኬ እኔ ተረድቼሻለሁ። እኔ አንቺንም አልቃወምም፣ ያንቺንም አልቃወምም። ጥሩ ነው ያሳብሽው። እስቲ ቅድስት ድንግል ማርያም ታማልዳለች የሚል ከመጽሐፍ ቅዱስ ንገሪኝ እስቲ። ለምንድን ነው የምነግርህ? ድንግል ማርያም ታማልዳለች ባይኔ አይቻለሁ። እኔ ለምሳሌ በትንሹ ላስረዳኝ። አሁን እኔ ገጠር ነው የተወለድኩት፣ የገጠር ልጅ ነኝ እና ኢቭን እናቴ ስትወልደኝ የሰፈር ሰዎች ተሰብስበው ድንግል ማርያምን ተማጽነዋል። ኦኬ ምን አሏት? እሷ ስለምታማልድ እሷ የጭንቅ ደራሽ ስለሆነች ድንግል ኦኬ እየሰማ እንዴት እናንተ ቤት እንዴት ነው የደረሰችልሽ? ደረሰችልን። ሁሌም ነው የምትደርስልን። ባይዘው ወይ እንኳን ፋሚሊ ጋር እኔ ጋር ራሱ እኔ ድንግል ማርያም ማለት ነው አንድ ነገር ሊዋጥልህም ላይዋጥልህም ይችላል። ድንግል ማርያም እኔ እንትን ነኝ እያልኩ ሳይሆን ጸሎቴን ከቆየብኝ እኔ ሳምንት ነው። ከዛ ውጭ ግን ተብሎ ነው የምትሰማኝ ድንግል ማርያም። እኔ ያላደረገችልኝ ነገር የለም። ኦኬ እስቲ አንዱ ንገሪኝ፣ ካደረገችልሽ ነገሮች መካከል አንዱ ንገሪኝ፣ አንድ ብቻ። ምን ድንግል ማርያም ካደረገ እኔ የትኛውን ነው ርቺ የትኛውን ነው የምተወው? ጋር አንድ ነው አንዴ እንዴት ይረሳል? ሰው እንኳን ያደረገልን ነገር ና ስማኝ ልንገርህ። ድንግል ባጭሩ የኔ ህይወት ካለ ድንግል ማርያም ምን ይላል መሰለህ? የሆነ መዝሙር አለ አንድ በአይለ ልንገርህ። እሺ ልስን ባጭር ቃል እኮ ቅድም ነግሬሃለሁ። ከመጀመሪያው እኔ ከመወለዴ በፊት እኔ ልወለድ ስል ገጠር ውስጥ ነው የተወለድኩትና የሰፈር ሰው ድንግል ማርያም አማልጃት ብለው ተማጽነውባታል። ከዚህ በላይ ምን ትፈልጋለህ? እናቴ ልትወልድ ተንበርክካ ድንግል ማርያም አንቺ በሽልምታሽ አውጫት ብለው እንደዚህ እየለመኑ እጃቸው እንደዚህ እያደረጉ ነው እንደውም የለመኑት። እስኪ እንዴት ነው የሚሉት? እጃቸው እንዴት ነው የሚያደርጉት? እዚህ ያላችሁ እኛ ገጠር ውስጥ እኔ ገጠር ልጅ ነኝ ምናምን ብያለሁ እና እናቴ ልትወልድ ተንበርክካ ወይ ደግሞ አንዲት ሴት ልትወልድ ተንበርክካ ሆስፒታል ካልሆነ ሆስፒታልም ቢሆን ምናምን የትም ይሆን ግን ድንግል ማርያም አንቺ በሽልምታሽ አውጫት ይባላል። ኦኬ ድንግል ማርያም አንቺ በሽልምታሽ አውጫት እንደዚህ ያሉ ነው የሚለምኑት። ይማጸኗታል፣ ታማልዳለች። አንድ ነገር አሁን አንቺ ትክክለኛ ኦርቶዶክሳዊ ለመሆንሽ ማረጋገጫን ያልመሰልሽኝም አንዳንድ ነገሮችሽ ኢየሱስ ክርስቶስ ብቻውን ጌታ ነው በስቲ ብሮ ባይ ዘ ዌይ አም ማቹርድ ትልቅ ሰው ነኝ። እንደዚህ እንትን ልትለኝ አትችልም። ገባ? የድንግል ማርያም ሲጀምር እኔ የማይገባ ቅድም ምንድን ያልኩ ክርክር ከተነሳ ጸብ ይፈጠራል። እኔ በጣም ጸብ አይደለም። ኢየሱስ ክርስቶስ ብቻውን ጌታ ነው በስቲ አንዴ። ለምንድን ነው የምለው? ለምን እንደዚህ እንድልፈለግ በይለት የጌቶች ጌታ ነው። የጌቶች ጌታ ነው። ምን አገባ አንተ? ደምሮ አንተ ምን አገባ? የሚያደርጓሉ በይለት ምን አገባ አንተ? ምን አገባ አንተ? ደምሮ ለምን ታስገድዳታለህ? አታስገድዳት። ኢየሱስ ክርስቶስ ብቸኛ የአዲስ ኪዳን መካከለኛ ነው በስኪ አልልም ባይ ዘ ዌይ አይ አም ማቹርድ ብሮ። ኢየሱስ ክርስቶስ ብቸኛው የአዲስ ኪዳን መካከለኛ ነው። በእግዚአብሔርና በሰው መካከል ኢየሱስ ነው። ምንም ርቀት ላታስደርግ። አንድ ነገር ልንገርህ። እኔ 21 ዓመቴ ነው። ግን አንድ ነገር ልንገርህ፣ ተዋጠልህም አልተዋጠልህም ድንግል ማርያም አማላጅ ናት። ታፌ ድንግል ማርያም ታማልዳለች። ተማልጄባታለሁ፣ ለምኛት ድንግል ማርያም ጋር ሂጅ አልቅሼ ምንም ያልተደረገልኝ ነገር የለም። ዳሴት እኔ በቅርቡ መመሰክረው ማለት ነው። እንደዚህ ንገሪኝ ማለት ነው። በቅርቡ ያደረገችልኝ ነገር ራሱ አለ። ሂጄ ለምኛት አልቅሼ ለምኛት ከ4 ሰዓት ነው ከ5 ሰዓት በኋላ
ለምን አሰምኝም? ሲመቻችሁ ደህና ዋሉ፣ ደህና ደሩ። ወንድሞቼ ናችሁ። ስለ እውነት ምናምን አይደለም። ጎበዝ፣ እግዚአብሔር ይጠብቅሽ። ኢየሱስ ያድናል በይ። ዝም በይ፣ ዝም በይ። ኢየሱስ ያድናል በይ። ድንግል ማርያም ታማልዳለች። ኢየሱስ ያድናል በይ። ወገኖቻችን አንድ ግልጽ ነገር ልንገራችሁ። እኛ በኢየሱስ ክርስቶስ ምንም ነገር አናፍርም፣ እንናገራለን። ገባችሁ? የኢየሱስ ክርስቶስን አዳኝነት እንናገራለን። መድኃኒዓለም ብለን እኮ በ27 ቀን ሰይመንለት የምናከብረው ጌታ ነው። ገባችሁ? ስለዚህ የኢየሱስ አዳኝነትን ኦርቶዶክሳውያን ስንናገር አናፍርም፣ አንሸማቀቅም። ይሄ ትምህርታችን ስለሆነ ማለት ነው። ዛሬ ሪከርድ አልሰራም ብራዘር፣ የለም የለም፣ ተበላሻ። በቃ ምን ማድረግ አልችልም። አንድ አስቀጡን፣ ተው። አንድ አስቀጡን። ኤኒዌይስ ወደ ሀሳባችን እንመለስና 10ቱ ትእዛዛት ለእኔ ነው የተጻፈው ብለሃል። ምን ምንድን ናቸው? መልስ። ለእኔ ነው የተጻፈው ብለሃል። ምን ምንድን ናቸው? 10ቱ ትእዛዛት ምን ምንድን ናቸው? ቆይ ደሜ እንኳን በእኛ ደረጃ ማይነር ነው። አሁን እሱ 10ቱ ትእዛዛት ንገረኝ፣ ምን ምንድን ናቸው? አንደኛ ምን ይላል? 10ቱ ትእዛዛት አትብላ። ምን አትብላ? ወይኔ ጴንጤ። ሁለተኛ ጴንጤ ምናምን አትበል። እኔ ጴንጤ አይደለሁም። የመጀመሪያ። ሁለተኛ ጴንጤንም አልወክልም። አለቀ። አሁን አትብላ እላለሁ። ሁለተኛ አትብላ። አንደኛ አትብላ። አትይ ምን አይነት እኔ ወል እዚህ ላይ ነኝ እኮ ያለሁት አንተ ጋር አይደለም። ግድ የለም። ሁለተኛ አትጠጣ። ሁለተኛ አትጠጣ። ሶስተኛ አትልበስ። አራተኛ ጫማ አትሂድ። ወይኔ መብራት ጠፋበት። አቦ ናይስ። አቦ አንድ ሻርክ የሚሰጠኝ የለም። አንድ ሻርክ ትሪፕል ነው። አንድ ሻርክ ቶሎ በል ጋይስ፣ ተወዳጆች፣ አንድ ሻርክ። ወይኔ ኢትዮጵያ ልቅጣው በእናታችሁ። ሳይወጣ ጨለማ ነው። ሳይወጣ መብራት ጠፋ። ሳይወጣ ሞባይል ሳውዝ ሱዳን ነኝ ከሪንጉ ኋላ አብረው ሞባይልን። አንድ ሻርክ ጋይስ፣ አንድ ኢየሱስ ጌታ ነው አልልም አለች እኮ አለች። እንደውም የጌቶች ጌታ ነው አለች። የነገስታት ንጉስ ነው አለች። ለምንድን ነው ግን የማታስተምሩት? አንዳንዶችን ኢየሱስ ክርስቶስ የአዲስ ኪዳን አዳምጥ። ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ መሆኑን ለምን አትናገሩም? ለኢየሱስ ክርስቶስ አሁን ብቸኛ የአዲስ ኪዳን መካከለኛ መሆኑን ለህዝብ እየተነገረ ነው። ህዝቡም እያወቀ ነው። ህዝቡም ደግሞ አውቋል፣ ተረድቷል። አዲስ አይደለም፣ አንድ ነው ህዝቡ። አንድ፣ ምንም አዲስ ነገር የለም። አዲስ ነገር የለም። አዲስ ነገር ስማ፣ እኛ በኢየሱስ አንሸማቀቅም። እስቲ ኢየሱስ ብቸኛ ጌታ ነው በል እስቲ። ከሱ ሌላ ጌታ ስለሌለ እኮ ነው ብቸኛ በል እስቲ። ብቸኛ የሚለው ቃላት የሚገዛው ለሱ የሚሆነው ብቸኛ አንተ በል እስቲ በል። ኢየሱስ ክርስቶስ የጌቶች ጌታ ነው ስለ እኮ ብቸኛ ጌታ ነው እያልኩ እኮ አልገባህም እንጂ አንተ። እሺ እንደዚህ በል፣ መስቀል ኃይልነ ወመድኃኒነ በል እስቲ። ደሜ ፊትሽ ተለወጠ። ፊልተር ገረጀፍኩባ። ስማ፣ መስቀል ኃይልነ ወመድኃኒነ በል እስቲ። መስቀል ኃይላችን ነው፣ መድኃኒታችን ነው። እውነት መስቀል መድኃኒት ነው?
መስቀል መድኃኒትህ ነው። መስቀል መድኃኒታችን ነው፣ ኃይላችን ነው። እስቲ ንገረኝ ከመጽሐፍ ቅዱስ። አንተ ብቻ ጠያቂ ነህ ብራዘር እኮ ንገረኝ እስቲ። ደከምከኝ። ለኢንተርቪው አዘጋጅኝ፣ ከዛ እነግርሃለሁ። ኢንተርቪው ላይ ይሄንን ንገረኝ። እሺ አሁን ይሄን ንገረኝ። መስቀል ኃይል መሆኑን እሱንማ ተነጋግረናል። አይ በቃ እሱ እየነገርኩ ነው ዝግጄ። ጋይስ ደከመኛው ለእናንተ ማስረዳት። በስመ አብ አመመኝ። ለአንተ እንዴ መጣ ጓደኛ መጣ። ሊያስቀጣኝ ነው እግዚአብሔር መጣ። ኤቢ ይኸውልህ ስለ አታረጋለህ። ታብታብ እያደረጋችሁ ጋይስ ይኸው እሱ ቤት ገብተህ አስቀጣለሁ ብትል ማለት ነው ከእኔ ጋር ነው የምትጣለው። ነገርኩህ። እስካሁን ተገባብረናል። ነገርኩህ። እንዳትናገረው እናገረዋለሁ። እስኪ ይምጣ። አክሊሉ ልግባ እያለህ ነው። ይግባ። ማን ነው አክሊሉ? አክሊሉ ታደሰ። አሜሪካዊ ነው ወይ ብለው ቲክቶክ ሳይን ነው ያለው። ላቅለት። ይኸው እዚህ ጋር አግኝቼው ነው እንጂ እኔ ጋር ገዝተ ጠይቆ ነው። ና አንድ አበባ አቦ መጡ። ሰው መጣ። ና አንድ አበባ አቡና። ለነገሩ አቡና ድሮ ነበር ጊፍት የምታገኘው። ካሞን ፍሬ ደረም አቡና ድሮ ነበር ጊፍት የምታገኘው አንበሳ ምናምን። አሁንማ በቃ ጨልሏል ጓደኛዬ። ጊፍት ምናምን 2 ዓመት ሞላሽ። ያኔ ደርዘን በደርዘን ነበር። እስኪ አንድ ሰው አንድ ሰው ድም አድርግልኝ በእናትህ። ኤቢ እንዳይሰጥ እዛ ጋ ኧረ አውርደው። እንደ ሄኒ እንደ ሄኒ አለ። ታንክ ዩ ሄኒ ማን ጋይስ። አረ ወገን፣ አረ ዝም አትበሉ። አረ ዝም አትበሉ ወገን። አንተ ሰው የሶፊ ሲሆን ልገባ ነው ይለኛል። አንተን ደግሞ ወደ እንትን ላክተታ ወደ ትራሽ ባስኬት አትበሉ በእናትህ።